الفيديو ما تسكرول. أنا ابنكم جوانا. أنا عايشة في إثيوبيا. أنا ما عندي أب، عندي أمي. ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ይዤላችሁ የመጣሁት እንግዲህ በምስሉ ላይ የምታዩትን ልጅ ነው ማለት ነው። እሱም ደግሞ ምንድን ነው እናቱ እንግዲህ ከዚህ በፊት መርጃ እንድትረዳና ብዙ ነገር እንድትሆን በሀቢባ ቤት ገብታ ብዙ ነገር ብላለች ማለት ነው። ዛሬ ስለነሱ ነው የምንወያየው። በጣም በሚያሳዝንና በሚያበሳጭ ሁኔታ እንግዲህ ይህን የምታዩትን ልጅ እናት ነኝ ተብዬዋ ብዙ ነገር እያደረገችው ትገኛለች ማለት ነው። ቪዲዮውን እስከ መጨረሻው ካያችሁት ሀሳብ አስተያየታችሁንም ኮሜንት ላይ ካስቀመጣችሁ ብዙ የምንነጋገርበት ሁኔታ ይኖራል ማለት ነው። በጣም በሚያሳዝንና በጣም በሚገርም ሁኔታ ማለት ነው። እናቲቱን እንግዲህ ይቺ የምታዩት እናት ማለት ነው። ልጁን መጀመሪያ ላይ ያስገባውላችሁ በጣም በሚያናድድና በሚያበሳጭ ሁኔታ ያለ ተግባሩ በልመና እንዲስተዳደርና እሷ ደግሞ ከሹፍርና ውጭ ምንም አይነት ስራ መስራት ስለማትፈልግ ያንንም ደግሞ መኪናውን እንዲያወጡላት 150 ሺህ ብር ከፍለው እንዲያወጡላት የኢትዮጵያን ሕዝብ እየተማጸነች ነው ማለት ነው። ወላድ በዚህ ደረጃ ሲከፋው ማየት ከባድ ነው ለመናገር። እናንተ እስኪ ስለዚች ልጅ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። በጣም ያናድዳል፣ በጣም ልብ ይሰብራል። በጣም እኔ የሆነን ለመናገር በጣም ነው የተሰማኝ። እና ሌላው ደግሞ ምን ልላችሁ ፈልጌ ነው ልጁ ያለ አቅሙ ወይም ደግሞ ያለ ስነ ምግባር ለመስጠት የሚደረግ ነገር በጣም ነው የሚያሳዝነው። እናት ሆና ልጇ ላይ በዚህ ደረጃ ነገ ምን ሊሰማው እንደሚችል በጣም ከባድ ነው። ምክንያቱም ንግግሩ፣ ሁኔታው ይህን በል እያለች የምትመክርበት ነገር በጣም ነው ልብን የሚሰብረው ስለ እውነት ማለት ነው። በጣም ከአንድ ህፃን ልጅ ከአንድ ትምህርት ተማር፣ ምግብህን ብላ፣ ቁርስን ብላ እያለች እየተባለ ከሚያድግ ልጅ አንደበት ቸግሮን ነው እናቴ ላይ ላለመሄድ ነው። ይህን ያክል ነገር አእምሮ ላይ ተጽዕኖ መፍጠር ማለት እውነት ለመናገር በጣም ከባድ ነው። በጣም ማለት ነው። አንዳንድ ጊዜ እውነት ለመናገር በሰው ህይወት ላይ ጣልቃ ገብተን የሰውን ህይወት ለመፈትፈት ሁላችንንም አግባቢ ነን ብዬ ባላስብም ግን እኔ እንጃ አላውቅም ምን ብዬ ሀሳብ አስተያየት ልሰጣት እንደምችል ባላውቅም ግን ልጁን በዚህ ደረጃ ሚዲያ ላይ ባትሰራበት፣ ቲክቶክ ላይ ባታወጣው፣ በአረበኛም አማርኛም እርቦኛል ብሎ ሚዲያ ላይ እስኪወጣ ድረስ መናገር የለባትም ማለት ነው። እኔ ልጁ ሲናገር እንደሰማሁት ስለ ሀቢባ ሲናገር እናቴን አንቋሸሻት፣ እናቴን እንደዚህ ያልሻት፣ እናቴን በጣም ነው ለመናገር ልቤን የሰበረው ማለት በጣም ምክንያቱም አንዲት እናት ልጇን እንደዚህ በል እያለች ያልሆነ ነገር አይምሮው ላይ ስታሳድርበት እንደማየት የሚያምና የሚከብድ ነገር የለም ሆነን ለመናገር እና እኔ ልጁ በጣም ነው ልቤን የሰበረው በጣም ምክንያቱም አይገባውም ለልጁ እንደዚህ አይነት ንግግር፣ እንደዚህ አይነት ይሄን ነገር በል እየተባለ ይሄን አይነት ንግግር ለመናገር ልጁ ይገባዋል ብዬ ስለማላስብ ነው ስለ እውነት ማለት ነው። አይገባውም እንደዚህ መናገር፣ ይህን ያክል ከአይምሮ ተጽዕኖ ፈጥሮ ያልሆነ ነገር መናገር ምናምን እኔ እንጃ ይገባዋል ብዬ አላስብም ስለ እውነት ማለት ነው። ግን እሷ ግን በዚህ ደረጃ ነው ስትናገረው እና በዚህ ደረጃ ነው በቃ ምን ብዬ ልንገራችሁ፣ ከፍቷት ሊሆን ይችላል፣ ቸግሯት ሊሆን ይችላል፣ ብዙ ነገር አጋጥሟት ሊሆን ይችላል፣ ብዙ ነገር ሆና ሊሆን ይችላል። ኦፍኮርስ ግን ደግሞ በዚህ ደረጃ ልጅን አውጥቶ ሚዲያ ላይ ነገ ምን ሊፈጠር ይችላል ብሎ ማሰብ መልካም ነው። የዕለት ጉዳታችንን እና የዕለት ችግራችንን እያየን የዕለት
መጎዳታችንን እያየን ለልጆቻችን የማይመስል መጥፎ አሻራ መጣል በጣም 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 ያስጠላል። የእውነት ማለት ነው። በጣም ያስጠላል ማለት ብዙ ልንጎዳ እኮ እንችላለን። ብዙ ነገር ልናጣ እንችላለን። ብዙ ነገር ልንሆን እንችላለን። የነበረን እንዳልነበረ ሊሆን ይችላል። ይሆናል ያልነው ደግሞ እንዳልሆነ ሊሆን ይችላል። ይቅርታ እንግዲህ ለቪዲዮ ጥራት እንዳልሆነ ሊሆን ይችላል። ሁሉም ነገር እንደ አዲስ ብላችሁ ህይወት ልትጀምሩ ትችላላችሁ። ሁሉም ነገር ባዶ በቃ ከነ ባዶ ሊሆን ይችላል። ግን ልጅን ነገ ምን ይሰማዋል? ምን ይሆናል? ምንድነው ነገ ምንድነው አይነት አሻራ ነው ማስቀምጥለት ብሎ ማሰብ ደግሞ መልካም ነው። የዕለት ራባችንን፣ የዕለት ችግራችንን፣ የዕለት እንትናችንን አይተን የማይጠፋ አሻራ ባናስቀምጥ ብዬ አስባለሁ። ብዙ ነገር ተፈጥሯል። ብዙ ግን ከባድ ነው። መፍረድም አይቻልም። በዛ ሰው ጫማ ሆነን እስካላየነው ድረስ መፍረድም ከባድ ነው። ግን የወለደ ሰው ብዙ ነገር ይችላል ብዬ አስባለሁ። ሁሉንም ነገር ፀጉሩ እስኪሸግት ድረስ ስሜቱ እስኪጎዳ ድረስ በቃ በጣም መናገር እስኪያቅተው ድረስ ሊጎዳ ይችላል። በምንም ሊሆን ይችላል። ግን ልጅን አውጥቶ ማስጣት የነገ ህይወትን የልጁን የነገን ህይወት ተጽዕኖ ማሳደር ነው። ስነ ልቦናው ይጎዳል። ልጅ ገባችሁ? ይቺ ልጅ ራበኝ ቸገረኝ ብላ ከማውራቷ በፊት ገባችሁ ለልጇ ስሜት ብትጠነቀቅ፣ ለልጇ ሞራል ብትጠነቀቅ ማለት አሁን ይሄ ልጅ ነገ አድጎ ምን ሊላት እንደሚችል፣ ምን ሊያስብ እንደሚችል፣ ምን ሊገጥመው እንደሚችል ማሰብ ለልጇ። ወላጆች ምን ልነግራችሁ ፈልጋለሁ መሰላችሁ? ብዙ ችግር ልናሳልፍ እንችላለን። ብዙ መጥፎ ነገሮች ሊፈጠሩ ይችላሉ። ብዙ አስቀያሚ ነገሮችን ልናጣ እንችላለን፣ ልናገኝ እንችላለን። ብዙ ነገሮች ሊገጥሙን ይችላሉ። ግን ለልጆቻችን የምንጥለው አሻራ እኛንን ነው የሚጎዳን ማለት ነው። እኛን ነው የሚጎዳን። እንዴት አድርጌ ላስረዳችሁ? ለልጃችሁ ስትሉ በቃ ሁሉን ነገር ዋጥ ለማድረግ ብትሞክሩ ይሄ ልጅ ነገ አድጎ የራሱ የሆነ ነገር ሊፈጥር ይችላል። ገባችሁ? በራሱ ኮንፊደንስ ሊኖረው ይችላል። ያንን ነገር ሲያስብ ግን አንተ እንደዚህ ብለህ የነበርከው አይደለ እንዴ? አንተ እንደዚህ ተናግረህ የነበርከው አይደለ እንዴ? የኛ ሀበሻ ታውቁታላችሁ። ከምቀኝነትና ከቅናት ውጭ ምንም የሚያውቀው ነገር የለም። አይዘወይ እና ያልሆነ ነገር ባናደርግ፣ ያልሆነ ዝም ብሎ ሰውን ለመጉዳት ወይም ደግሞ ሰውን ለማስቀየም፣ ልጅን ለማሳዘን፣ የልጅን አእምሮ ለመጉዳት፣ የልጅን ቴንሽን ለመስረቅ የማንሄድበት መንገድ የማናደርገውን ነገር ባናደርግ ብዬ አስባለሁ። ምክንያቱም ለልጅ ሲባል ሁሉንም ነገር መቻል ይጠበቅብናል ብዬ አስባለሁ። እና ይቺ ልጅ ምንድነው አረብ ሀገርም ሂጅ ስትባል ታምታታለች። ልጅሽን ለእናትሽን ስጭ ስትባል መስጠት አስፈልግም። ሻይ ቡናም ስትባል እውቀቱ የለኝም። በቃ ልጅቷ ምንድነው ፍላጎቷ? ያቺ መኪናዋ ብቻ ወጣላት እንድትሰጣት ነው። አስባችሁታት? ሹፍራና ብቻ ላይ ነው ትኩረቷ። አንድ ነገር ብቻ መያዝ ደግሞ ከባድ ነው። አንድ ነገር ላይ ብቻ ልጥፍ ማለቱ ከባድ ነው። እና ምን ልጅ ፈልጌ ነው እህቴ የቪዲዮ ይደርስሻል ብዬ አስባለሁ። እና ሁሉንም ነገር ወዶ አይሆንም። የሆነ ነገር ሲታጣ የሆነ ነገር ይጎላል። ከባጃጁ አውጥቶ መኪና ውስጥ ያደረገሽ የሆነ ነገር እንትን ልልሽ ፈልጎ ሊሆን ይችላል። በመጀመሪያ ባጃጅ መሸጥ አልነበረብሽም። ልጅሽ ደግሞ በጣም ትልቅ ነው ማለት
8 ዓመት 9 ዓመት ቢሆነው ነው። ይህ ማለት እንግዲህ ወደ 5ኛ ክፍል 6ኛ ክፍል እየደረሰ ልጅ ነው። ይህ ዛሬ የሚበላ የለን ብትይው የሚረዳሽ ልጅ ነው። ዛሬ ዝም በቃ የሆነ ነገር ከፍቶሽ ዛሬ ከፍቶኛል ብለሽ ብትነግሪው የሚረዳሽ ልጅ ነው። ምክንያቱም ልጁ ገና ህፃን አይደለም። 8 ዓመት 9 ዓመት ማለት በጣም መረዳት የሚችል ሰው ነው ሰው። ስለዚህ ሁሉንም ነገር መንገድ እየዘጋሽ ባትኖሪ፣ ሁሉንም ነገር አይሆንም፣ አይችልም፣ አይሳካም እያልሽ ባትኖሪ ለማለት እወዳለሁ። እንግዲህ ያው ቪዲዮ ጥራት እንደሌለው አውቃለሁ። ያለሁበት ሁኔታ ይገባችኋል ብዬ ተስፋ አደርጋለሁ። እናንተ ግን የኔን ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ደግሞ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ ማለት ነው። እንግዲህ ልጅቱን እንድትመክሯት ብዬ አሳስባለሁ። መልካም ጊዜ። ልጅሽ በአረብኛ እርቦኛል ማለት ነው ብለህ ስራ ብለሽ አረቦች ረሃብን አገሩ ላይ የነው ኢትዮጵያኖች ለራሳቸው ልጅ ራሱ አይሆኑም ብለው እንዲታዘቡ ነው። የአንዲት የመዳም ቅመም መዳም ብታየውና ቪዲዮን እንቱማ አንድ ኩማ ክልፍ ብላል ብትላት እንደ ሀገር ተዋረድ ማለት ሀገራችሁ ላይ ምግብ የለም። የአንድ ፍሬ ልጅ አናጀው አን እያለ ነው። ሀገራችሁ ላይ ጎረቤት እንኳን ቂጣ ያለው የሚያበላ ኩብዝ ያለው ሰው የላችሁም ወይ እኮ ነው የምትለው አይደል? አንድ አረብ ያንቺን ቪዲዮ ብታየው ልጅሽ አናጀው አን እያለ ሲለምን ገባሽ? እኔ በጣም ስሜታዊ የሆንኩት ልጅሽን ስትለምኝበት እሱ ቪዲዮ እንዲሰራ ስታደርጊው ሳይ ነው ያመመኝ እንጂ አንቺማ ለምኝ ምን ችግር አለው? ትልቅ ነሽ። ህፃኑን ግን ነው። ለዛ ነው ስሜታዊ የሆንኩት። እኔ የተጫንኩሽ ለአንቺ መፍትሄ እየፈለኩ ነው። ገብቶሻል? ለሁለተኛ ጊዜ እንደገና እርዳታ እንዳንሰበስብ መፍትሄ እየፈለኩልሽ ነው ያለሁት። ነይ መዳም ቤት ስሪ ስልሽ እዚህ ጋር እናቴ ትዳር አላት። እሺ ከገጠር ትንሽ የልጅ አምጪ፣ ዘመድ ያክስት ልጅ የሆነ ነገር ካለሽ አምጪ በትንሽ ደሞዝና ሹፍርና እዛው ተቀጠሪ። ልጄን ትቼ መምጣት አልችልም ደግሞ ስትይ ሁሉንም ዘጋሽብኝ። ቡና ጠጡ ጀምሪ፣ ሁሉንም ዘጋሽብኝ። ገባሻ? አንቺ የምትፈልጊው ምንድነው? ለጋራጅ የሚከፈለው 180 ሺህ ሰተንሽ መኪናዋን ማውጣት ነው። ዳት ሚንስ የአንቺ ፍላጎት ሹፍርና መስራት ብቻ ነው የምትፈልጊው። እረዳሻለሁ። ግን የሰው ልጅ የፈለገውን ብቻ ማድረግ የሚችለው በእርዳታ ሳይሆን በራሱ